ዋትስአፕ ጋይስ እንዴት ናችሁ ጋይስ? አማን ነው ሁሉ ሰላም። ሰኞ በምሳ ሰዓት ተከስተናል ጋይስ። ሰኞ ምሳ ሰዓት ነው። ኤዲኤስዲን ትሬድ እያደረግን ነው ጋይስ። ዛሬም በተከታታይ ለሶስተኛ ቀን ዘሴም ሴታፕ ዘሴም አናሊሲስ ዘሴም ሁሉ ነገር ተመሳሳይ የሆነ ሴታፕ ከባለፎቹ ፖዚሽኖች ጋር አይደንቲካል ቲዩን የሆነ ፖዚሽን ነው ዛሬ የሚወሰድኩት ጋይስ። ተመሳሳይ የሆነ ምንም እንትን የሌለው ጋይስ። ባለፈው ምንድን ነበር የወሰድኩት ሪከርድ ያደረኩላችሁ ከሐሙስ ጀምሮ ጂጄ ዩጄ አርብ ዕለታ፣ ዛሬ ደግሞ ኤዩዲኤስዲ ነው ጋይስ። እንደምትመለከቱት ተመሳሳይ የሆነ ሶስተኛ ሴታፕ እያሳየኋችሁ ነው ማለት ነው። በተመሳሳይ ኮንፊርሜሽን፣ በተመሳሳይ አናሊሲስ፣ ተመሳሳይ ሴል ሴታፕ ነው እያሳየኋችሁ ያለሁት ጋይስ። አይ ሆፕ አንድ ኢንትሪ ሞዴል እያገኛችሁ እንደሆነ ተስፋ አድርጋለሁ ጋይስ። ይሄኛውንም ጀስት አናላይዝ ለማድረግ ያክል እንደባለፈው ነው፣ በቃ እንደባለፈው ነው፣ ተመሳሳይ ሴታፕ ነው ጋይስ። ሌትስ ወደኋላ ዴይሊ ላይ እንሂድና እንደምትመለከቱት ማርኬቱ ፑሽ እያደረገ ነበረ ስትሮንግሊ። እዚህኛዋ ሌቭል ውስጥ ገባ። እቺኛዋ ኪ ዞን ነች፣ የዴይሊ ኪ ዞን ነች። የማርኬቱ የዴይሊ ኪ ዞን ነው። እንደምትመለከቱት ማርኬት ይሄ ዴይሊ ቻርት ነው። እዚህ ውስጥ እየገባ ይወጣል። ከዚህ ከወረደ በኋላ የኛውን ቴስት እያደረገ ይወርዳል። እንደምትመለከቱት እዚህ ድረስ እንግዲህ ይሄ አሁን እዚህ ጋር ማሳያችሁ የ2016 ቲሸርት ነው እዚህ ጋር ማለት ነው። ዴይሊ ላይ ኖኒሱ እዚህ ድረስ የመለጠጥ ግዴታ የለብንም። ይሄ ዞን ትክክለኛ ጠንካራ ኪ ዞን ነው ለማለት እዚህ ድረስ ማየት የለብንም። የሪሰንቱን እንኳን ብታዩት ማርኬቱ ፌብሩዋሪ 2023 ነው እዚህ ውስጥ ገብቶ የወጣው ማለት ነው። አሁን በተመሳሳይ ከ2-3 ዓመት በኋላ እዚህ ውስጥ ገባ፣ እዚህ ዞን ውስጥ ገባ፣ እዚህ ኪ ሌቭል ውስጥ፣ እዚህ ጠንካራ ዞን ውስጥ ገባ። እንደምትመለከቱት ዶጂ ካንድል የዴይሊ ዶጂ ካንድል ሰራ ፎርም አደረገ፣ አውቶማቲካሊ ወጣ ከዞኑ ማለት ነው። ወደ ፎር አወር ወርድላችሁ ጋይስ። ፎር አወርም እሱን ነው የሚያመላክታችሁ። ቢግ ፒክቸሩን ነው እንደገና የሚያጠናክርላችሁ። ማርኬት ገባ፣ አውቶማቲካሊ ወጣ። ፕሪቪየስሊ ሰፖርት የነበረችዋን ኤሪያ ወይም ማርኬቱ ሬስት አድርጎበት የነበረውን ቦታ ቴስት አደረገ፣ ድጋሚ ወደ እዛው ዞን ገባ ማለት ነው። አሁን ወደ ዋን ሀወር ስወርድላችሁ ክሊር የሆነ ሰፕላይ ኤሪያ እንደተፈጠረ የምታሳይ ቦታ አለች ማለት ነው። እንደምትመለከቱት ማርኬቱ ከወጣ በኋላ የትኛዋን ቦታ ቴስት አደረገ፣ መልሶ ገባ። ቴስት ያደረጋት ቦታ የትኛዋን ነው? ፕሪቪየስሊ ማርኬት ሬስት አድርጎበት የነበረውን ቦታ። ለዚችኛዋ ሙቭመንት ሬስት የነበረው ቦታ ማርኬቱ ፖዝ አድርጎበት የነበረው ቦታ እነዚህ 2-3 ካንድልስቲኮች ናቸው። ማርኬቱ ሬስት ያደረገበት ቦታ ማርኬቱ ድጋሚ መጥቶ ያችን ቦታ ያደረጋት እና አሁንም ወረደ ማለት ነው። አሁንም ወረደ። እንደምትመለከቱት ሬዚስት ተደረገና የተወሰነ ወረደ። ምን ተፈጠረ ማለት ነው? እዚህ ጋር ክሊር የሆነ 1-2-3 ክሊር የሆነ ሰፕላይ ኤሪያ ተፈጠረ ወይም ደግሞ ሌቭል ተፈጠረ ማለት ትችላላችሁ ማለት ነው። ዋን ሀወር ላይ አሁንም ለአራተኛ ጊዜ ማርኬቱ እዛች አካባቢ መጣ። እንደምትመለከቱት ወረደ። አሁን አራተኛው ላይ ያለ ነው ማርኬቱ ታች ጋር አሁንም ቅድም ፕሪቪየስሊ ተች አድርጎት የነበረው ቦታ ተች አደረገ፣ ስትሮንግሊ ወደ ላይ ወጣ። ከዛ በኋላ እንደምትመለከቱት እዚህ ዞን ውስጥ ሪጀክሽን ፈጠረ። ይሄ ዋን ሀወር ነው። ወደ 30 ሚኒት ልውረድላችሁ ኢንትሬን የምወስድበት ቦታ ላይ ማርኬቱ እንደምትመለከቱት ያቺን ሰፕላይ ዞን ቴስት እንዳደረገ አውቶማቲካሊ ኢንገልፊንግ ካንድል ሰርቶ ይኸው ፕሪቪየስሊ የገባችዋን ካንድል ኢንገልፍ አድርጎ መውረድ ጀመረ ማለት ነው። እኔ የገባሁት የት ነው? ይችኛዋ ካንድል ስቲክ ልክ እንደተዘጋጅ አካባቢ መልሶ ማርኬቱ ሹት አድርጎ ወደዛ ሲገባ ይችኛዋ ተች ነች ያስገባችኝ ማለት ነው። ይችኛዋ ተች ላይ ነው አውቶማቲካሊ ሴል ፖዚሽኔን ኤክስኪዩት ያደረግኩት ማለት ነው ጋይስ። ይሄ አሁን ለሶስተኛ ቀን በተመሳሳይ አናሊሲስ ስለምገባው ማርኬት ነው ጋይስ። ጂጄንም ዩጄንም ባለፈው የሰሯቸውን እዚህ ሪከርድ አድርጌ የፖስትኳቸውን ብታየው ዘሴም ፕሌስ ላይ ነው የገባሁት። እንደውም አንዳንዶቻችሁ የበፊቱን ኢንትሪ ተውከው ወይ በሪትሬስመንት የምገባቸው ምናምን ነገር እሱን እየተከተልን ነበር፣ ተውከው ወይ የሚል ጥያቄም ራሱ እያየው ነበረ ጋይስ። የተውኩት ምንም አይነት ኢንትሪ ሞዴል የለም ጋይስ። እንደምታውቁት ፕራይስ አክሽን የተለያዩ ኢንትሪ ሞዴሎች አሉት። እንደየማርኬት ስትራክቸሩ እንዳለበት ሁኔታ የተለያየ እንትን አለው። አጋጣሚ ግን ሰሞኑን ትሬድ የማደርጋቸው አሰቶች በሙሉ ሬንጂንግ ማርኬት ናቸው። እንደምትመለከቱት ይሄ ራሱ በኢኳል ሃይ እና በኢኳል ሎ መካከል እየተንቀሳቀሰ ያለ ማርኬት ነው። እንደምትመለከቱት ማርኬቱ ይወጣል፣ የሆነች ሃይ ክሬት ያደርጋል፣ ተመልሶ ፕሪቪየስሊ የተዋትን ሎ ተች ያደርጋል፣ ድጋሚ ይወጣል፣ ፕሪቪየስሊ የተዋትን ሃይ ተች ያደርጋል። እንደዚህ እያለ በኢኳል ሃይ እና በኢኳል ሎ መካከል ነው እየተንቀሳቀሰ ያለው።
ምንድነው የማየው ማለት ነው እዛኛው ኢኳል ሃይ ላይ ወይም ደግሞ እዚኛው ኢኳል ሎ ላይ ሲመጣ የተለያዩ ኮንፊደንሶችን እየወሰድኩኝ በካንድልስቲክ ኮንፊርም እያደረግኩ ነው ኦፖርቹኒቲዎችን ግራብ እያደረኩ ያለሁት ማለት ነው እንጂ እነዛ በሪትሬስመንት ምናምን የሚገቡትን ሁሉ አልተውኳቸውም። ትሬንዲ ማርኬት ላይ ነው ባይ ዘ ወይ ይሄ ሪትሬስመንት በፌቦናቺ ሌቭል ምናምን ሞስት ኦፍ ታይም ትሬንዲ ማርኬት ላይ ነው ፌቦናቺ ሌቭል በደንብ ኢፌክቲቭ የሚሆነው ዛትስ ዋይ እና አሁን አጋጣሚ ሆኖ 3 ትሬዶችን በተከታታይ እንደዚህ አይነት ትሬዲንግ ማርኬቶች ላይ እየወሰድኩ ስለሆነ ነው ትሬዶችን እንጂ እያንዳንዱን ገና ነገ ታዩታላችሁ። ከነገ ወዲያ ሪከርድ ሳደርግ የምትመለከቱት ይሆናል ማለት ነው ጋይስ። ሶ የተወኩት ምንም አይነት ኢንትሪ ሞዴል የለም። ያው ፕራይስ አክሽን የተለያዩ ኮንፍለንሶች ስላሉት የተለያዩትን ኮንፍለንሶች እንደ የማርኬት ስትራክቸሩ እየሰበሰባችሁ ትሬድ ስለምታደርጉ ነው ማለት ነው ጋይስ። እንደምትመለከቱት ገና ከገባው 20 ምናምን ደቂቃ ነው ጋይስ። አሁን እንደምትመለከቱት የተወሰነ ራን አድርጓል። አክቹዋሊ ዋን ቱ ዋንም ራን አላደረገም። ገና የተወሰነች ፒፕ ነው ድሮፕ ያደረገችው። ለ3 ተከታታይ ሴታፖች አንድ አይነት ነገር ነው እያደረጉ ያሉት ጋይስ። ይሄን ደጋግሜ የምናገረው ኮንሲደር አድርጋችሁ ባክቴስት አድርጋችሁት አይታችሁት ዊንሬቱ ጥሩ ሆኖ ካመናችሁበት አንድ ኢንትሪ ሞዴል አገኛችሁ እንደማለት ስለሆነ ነው። አንድ የፕራይስ አክሽን ኢንትሪ ሞዴል አገኛችሁ ማለት ነው። ስለዚህ ኔክስት ታይም ላይ ደግሞ እንደነገርኳችሁ ትሬንዲንግ ማርኬቶች ላይም ደግሞ ትሬድ ሳረግ እዚሁ ላይ የምታዩ ይሆናል። እነዛንም ደግሞ ታያቸው እና ባክቴስት ታደረጉታላችሁ። ካዋጣችሁ ጥሩ ዊንሬት አለው ብላችሁ ካሰባችሁ በቃ ስትራቴጂ ሲምፕል ስትራቴጂ ጋይስ። ሁልጊዜም እንደምነግራችሁ ሲምፕል የሆነ ሴታፕን ያለኝ ኔክስቶቹንም ትመለከቷቸዋላችሁ። ትሬኒንግ ማርኬት ላይ ታዋቸዋላችሁ። አንዳንዶቻችሁ የምጠይቁኝ ልጆችም እዛ ላይም ሲምፕል ናቸው። ሲምፕል የሆነ ሴታፕ አገኛችሁ ማለት ነው። በቃ ባክቴስት ማድረግ ነው የእናንተ ስራ። እዚህ ጋር ሳረገው ሲሆን ሲሳካ እያያችሁት ነው። ለ3ኛ ቀን በተከታታይ እየገባው ነው። አሁን ምን እንደሚፈጠር አላውቅም። ሪቨርስም አድርጎ ሉስ ሊያደርግ ይችላል። ማርኬት የፈለገውን ነው የሚያደርገው። ግን ስትራቴጂው ምን ያክል ኢፌክቲቭ እና ቀላል እንደሆነ አንደርስታንድ እያደረጋችሁት እንድታልፉ ነው ማለት ነው ጋይስ። ሁልጊዜ የምላችሁ ምንድነው ሲምፕሊሲቲን ሁልጊዜም ቅድሚያ ስጡት። በቃ ማርኬት ላይ ሲምፕል የሆነ ነገር ይኑራችሁ ጋይስ። እንግዲህ ሰኞ ነው ጋይስ። ዛሬ ቲፒ መወሰድ ግድ ይለዋል። በቃ ግድ ይለዋል። የምር ሰኞ ቀን ባለፈው ብያችኋለሁ። ሰኞ የሚወሰዱ ትሬዶች በቃ ስፔሻሊ ፕሮፊት ሰሩ ሰኞ የሆነች ዶፓሚን አለችው። በቃ የሆነች ሪዋርድ አለችው። ደስ ይላል። ለሳምንቱ ምናምን ነገር ምናምን ማለት ነው እና እስኪ እናየዋለን። አብረን ምን ይሆናል ጋይስ። ምንም ክሊር ዴይ ነው። ዜናም የለም። ምንም ኒውስ፣ ምንም ሬድ ፎልደር የለም። እንደምትመለከቱት ሰኞ ፌብሩዋሪ 9 ክሊን ነው። ነገ ራሱ ምን አለ? ኦኬ ነገ አለ ሬድ ፎልደር አለ። ዛሬ ግን ክሊር ዴይ ነው። ምንም ሙቭመንት ያን ያክል አፌክት የሚያደርግ ሬድ ፎልደር የለም። እንመለከተዋለን ማለት ነው ጋይስ። ይሄኛውም ልክ እንደ ዩጄ እንደ ሐሙስ ለታው እንደ ጂጄ እንደ ሐሙስ ለታው ሴታፕ ነበር። ምንም ድሮዳውን የለውም። ክሊር የሆነ አገባብ ነው የገባሁት። የሚያደርገውን ደግሞ እናየዋለን። ኦልሞስት ወደ 1 እየተጠጋ ነው ማለት ነው። ወደ 1 እየተጠጋ ነው። 1 ይሰጠናል ወይስ ብሬክ ኢቭን ያደርገናል ወይስ ስቶፓችንን ያጠጣናል? አብረን ነው የምንመለከተው ጋይስ። አይሆፕ እነዚህ ሴሽኖች እየረዷችሁ ምንድን ነው የሚባለው? ይሄኛው እነዚህ ሴሽኖች እየረዷችሁ እንደሆነ ተስፋ አደርጋለሁ ጋይስ። ዛስ ዋይ በተቻለኝ አቅም ሪከርድ እያደረግኩ እየለቀቅኩ ያለሁት ጋይስ። እንደነገርኳችሁ ሌሎች ልጆችም እንዲጠቀሙባቸው ቻናሉን አሳድጉት፣ ሰብስክራይብ አድርጉት፣ ሼር አድርጉት። መማር የሚፈልጉ ፕራይስ አክሽን ምናምን የሚጠይቁኝም ልጆች ነበሩ ከዚህ በፊት ቲክቶክ ላይ ምናምን አድርሱላቸው። ፕራይስ አክሽን መማር ለሚፈልጉ ልጆች ሲምፕል የሆነ ስትራቴጂ እንዲኖራቸው ለሚፈልጉ ልጆች እንዲጠቀሙበት አድርጉ ጋይስ። ያ ባይ ዘ ዌይ ኤዩዲኤስዲ በጣም ቮላታይል ማርኬት ነው ጋይስ። እንደ ሌሎች ፔሮች አይደለም። የሚገርማችሁ በጣም ፈጣን እንቅስቃሴ ነው ያለው። በጣም ቮላታይል በጣም ነው የሚንቀሳቀሰው። የጎልድ አይነት ባህሪ ያለው ባይ ዘ ዌይ አውስትራሊያ
በጣም ብዙ ወርቅ ነው ማይን የምታደርገው ኤክስፖርት የምታደርገው ለዓለም ገበያ የምታቀርበው አይ ቲንክ እና ከረንሲዋ ከጎልድ ጋር የተወሰነ ሪሌት ያደርጋል አይ ቲንክ ሶ በጣም ቮላታይል ነው የሚገርማችሁ ማለት ነው። ወደኋላ ራሱ ሄጄ ባሳያችሁ የሚንቀሳቀሰው እንቅስቃሴ ቀላል እንዳይመስላችሁ ተመልከቱት። አሁን ይህንን ምናምን በአንድ ቀን ነው የወጣው፣ አንድ ቀንም አይፈጅበት የሚውላችሁ። ይህ ሙቭመንት አሁን በ14 ሰዓት ተኩል ነው የተጓዙ። እስከዚችኛዋ ካንድልስቲክ እንኳን ብትዋት በ14 ሰዓት ነው የተጓዙ። በጣም ነው የሚንቀሳቀሱ ባይዘው እንደ ሌሎች ፌሮች አይደለም። ዩዲስዲ ሶ ሲምፕል ነው በቃ እዚችኛዋ ሌቭል ድረስ ምናምን እንትን ካለ በጊዜ ይሸነኘናል ማለት ነው። በቃ ሶ ናው የ7 ሰዓት ተኩል ካንድልስቲኳ ተዘግታለች ማለት ነው። ክሊር የሆነች ካንድልስቲክ ነች። ክሊር የሆነች ቤሪሽ ካንድልስቲክ ነች። ናይስ ነው። ቮሊዩም እንዳለ ማርኬቱ ላይ ሴለሮች እንዳሉ ጠንካሮች እንደሆኑ እዚህ ኤሪያ ላይ የሚያሳይ ካንድልስቲክ ነው ክሎዝ የተደረገው። አሁን አዲስ ካንድልስቲክ ተከፍቷል። በዚሁ አይነት ሙቭመንት የሚንቀሳቀስ ከሆነ በጊዜ እንደባለፈው በአንድ ሰዓት ውስጥ ቲፒያችንን ወስደን ሰኞ የተቀደሰች ትሆናለች ማለት ነው ጋይስ። ሪስኬም ሪዋርዴም እንደተለመደ ነው ጋይስ። እንደምትመለከቱት 270 ነው ከካንድልስቲክ ጋር። ሪዋርድ የምጠብቀው ደግሞ 550 ነው ማለት ነው ጋይስ። ሶ አሁን ወደ $400 ፍሎት እያደረገ ነው። በስማ በጣም ፈጣን ነው እንቅስቃሴው። አሲካንሲ ጋይስ እንደምትመለከቱት በጣም ፈጣን ነው እንቅስቃሴው። እንደነገርኳችሁ ነው። ኤዲኤስዲ በጣም ይንቀሳቀሳል። በጣም ከምላችሁ በላይ ይንቀሳቀሳል። እንደ ፔር አይደለም። በጣም ሙቭ አድርጓል ጋይስ። ያው ከዚህ በኋላ ኪሳራ የምናይበት ምንም እድል የለም። አትሊስት ይህን አረጋግጠናል። የለም ስላችሁ ሪቨርስ ያደረገ ምናምን ሳይሆን በቃ ከዚህ በኋላ ብሬክ ኢቭን አደርጋለሁ። ወደዛ እንኳን ቢመለስ ቶሎ ነው ብሬክ ኢቭን ማድረገው። ቢኮዝ ከዚህ ሙቭመንት በኋላ ድሮዳውን ማየት ኢትስ ናት ፌር፣ ጭራሽ ፌር አይደለም ጋይስ። ሶ ብሬክ ኢቭን ይደረጋል ማለት ነው። ወደኋላ እንኳን ሪቨርስ ቢያሳይ ቢያሳይ እና ወደኋላ እንቀሰቀሳለሁ ቢል በብሬክ ኢቭን እንወጣለን እንጂ ድሮዳውን አናይም። ቢኮዝ እንደነገርኳችሁ ፌር አይደለም። ከእንደዚህ አይነት ክሊን ሙቭመንት በኋላ ምናምን በድጋሚ ድሮዳውን ውስጥ ምናምን መቆየት ልክ አይደለም። ሶ ኦልሬዲ ሪስክ ፍሪ ነን ማለት ነው። አረ ምን ሪስክ ፍሪ ብቻ በቃ ቲፒያችን ሂት ሊያደርግ ነው። በጣም ፈጣን የዛሬውን ትሬድ በጣም ፈጣን። አክቹዋሊ ኤክስኪዩት ካረኩት ከአንድ 5-10 ደቂቃ በኋላ ነው ሪከርዱን የጀመርኩት። በቃ ቶታሊም እንደዛው በቃ ቶታሊ ሁለቱም ካንድልስቲኮች ናቸው ትሬድ ያደረኩት 1 ሰዓት ማለት ነው። በዚህ ካንድልስቲክ የሚዘጋ ከሆነ በ1 ሰዓት ኤክስኪዩት አድርገን ተገላገልን ማለት ነው። ሰኞ በቃ እኔ ልነግራችሁ አልችልም። ሰኞ ያለ ፕሮፊት ደብል ነው የሚሆንብኝ። በቃ የሌለ ነው ደስ የሚልኝ የሰኞ ፕሮፊቶች። በሰማ አይ ቶልድ ዩ ጋይስ በጣም ፈጣን ማርኬት ነው። በጣም ቮላታይል ነው ኤዲኤስዲ። ቼክ ኢት ጋይስ። እንትን ባክ ቴስት አድርጉት እስኪ የቅርብ ዳታዎች ምናምን ነገር ተመልከቱት ጋይስ። only $50 left. ገላግለን እስኪ በጊዜ ሌላ ስራ እንስራ። ሙዚቃም አላስከፍታለኝ ዩቲዩብ። እኔ እኮ በቃ
ጸጥ ብዬ ነው ትሬድ የማደርገው። በቃ ይሄ ላይቭ ሴሽን ላይቭ ሪከርድ ማድረግ በቃ አይ ቲንክ የባለፈው ቪዲዮ እንዳላችሁት በእንትን ነው መሰለኝ በሙዚቃው መሰለኝ እንትን ያደረገብኝ እዚህ ከባክግራውንድ ምናምን እንትን የሚለው እና ያለ የሆነ ነገር እንዲህ ሪላክስ ሳናደርግ እንዴት ነው ነገሩ? በኤርፎን እናዳምጥ። ብዙ ጊዜ ሬንጂንግ ማርኬት ምን ይባላል? ሬንጂንግ ማርኬቶች ገንዘብ ለመስራት ምናምን እንትን አደረጉ ምናምን ነገር ይባላል። ትሬንድ ብቻ ትሬድ አድርጉ ምናምን ነገር የሚባል ነገር ግን ሬንጂንግ ማርኬቶች እኔ እንደውም ትሬድ የማይደረጉት ቾፒ ማርኬቶች ናቸው። ቾፒ ማርኬት እና ሬንጂንግ ማርኬትን በደንብ መለየት መቻል አለባችሁ። ይህንን ጋይስ ቾፒ ማርኬት ማለት እንዴት ልበላችሁ? እንደዚህ አይነት ነገር ነው። ቾፒ ማርኬት ማለት ምንም ቅርጽ የሌለው ወይ ኢኳል አይሰራም ኢኳሉ አይሰራም። እንዴት አድርጌ ላሳያችሁ? ቆይ ቾፒ ማርኬት ማለት እንደዚህ አይነት ቅርጽ ያለው ነው። ይሄዳል ኢኳሏን ተች ያደርጋታል ስትል ከመሀል ይመለስና ይህንን ይስተዋል፣ ወደዚህ ይመጣል፣ እንዲህ ይመጣል። ይሄ እንዴትም ስፔኩሌት ልታደርገው አትችልም። ቾፒ ማርኬት እንደዚህ እያለ ነው እንትን የሚሄደው። ይህ ከሬንጂንግ ማርኬት ጋር የሚገናኝ ማርኬት አይደለም። ቾፒ ማርኬት ጋይስ፣ ሬንጂንግ ማርኬት ማለት በኢኳል ሃይ እና በኢኳሉ መካከል እያደረገ ያንን ኤሪያ የሚመላለስ ማርኬት ነው። ስለዚህ በትክክል ስፔኩሌት ካደረጋችሁት እና እዛ ጋ ያሉትን ኮንፍለንሶች በደንብ አድርጋችሁ ከሰበሰባችሁ ኦፖርቹኒቲ የሚገኝበት ማርኬት ነው። ፎር ዘ ሰርድ ታይም ነው ይህንን ፖዚሽን እየገቡ ያለሁት ቱ ዘ ስትሬት ሚን እያደረኩ ያለሁት ማለት ነው ጋይስ። ሶ ይህንን እነዚህ ኦፖርቹኒቲዎች ተጠቀሙባቸው። ቾፒ ማርኬትን ከሬንጂንግ ማርኬት በደንብ ለዩ፣ በደንብ አይናችሁን አስለምዱ፣ በደንብ እንትን አድርጓቸው፣ ሪሰርች አድርጉ። ቾፒ ማርኬት ምንድነው? ሬንጂንግ ማርኬት ምንድነው? በጣም ይለያያሉ። ሰዎች በአጠቃላይ ወደ ሳይድዌይ ማርኬት ሲባል በቃ ሳይድዌይ ትሬድ ማድረግ የለባችሁ ምናምን፣ ግን በጣም ብዙ ኦፖርቹኒቲዎች አሉት በደንብ አድርጋችሁ ስፔኩሌት ካደረጋችሁ። ኦፍኮርስ ትሬንድ የሚሰራ ማርኬት የተሻለ ኮንፊደንስ ይሰጣል፣ የተሻለ ሴፍ ነው ማለት እንችላለን። ቢኮዝ ትሬንዶች በደንብ የመጓዝ አቅም ስላላቸው ስፔሻሊ ገና ትሬንዱ ፎርም መደረግ ሲጀምር ካች የምታደርጉት ከሆነ በደንብ ጥሩ ሪስክ ሪዋርድ እና ጥሩ ሴፍ የሆነ ትሬድ ካች ታደርጋላችሁ። ነገር ግን እነዚህም ሬንጂንግ ማርኬቶች በጣም ኦፖርቹኒቲ የሚያዝባቸው ናቸው ጋይስ። እንደምትመለከቱት የባለፈውን እዚሁ ላይ ባስታውሳችሁ ለምሳሌ ጂፒዋይ የሐሙሱ ተመሳሳይ ሴታፕ ጋይስ ተመልከቱት። ይቺ ነበር ትሬድ ያደረግነው ካስታወሳችሁ ማለት ነው። ይቺ ነው እዚህ ሪጀክሽኑ ጋር የነበረው ማለት ነው። ሶ ካያችሁት ማርኬቱ ሬንጂንግ ነበረ። ኢኳሎች አሉ እዚች ጋር እንደምትመለከቱት ሰፋ ባረገው እሱ ነው የሚያሳያችሁ። ተመልከቱት። ከዛ ደግሞ ኢኳል ሃዮች አሉ። ሰርድ ተችን ነው ኮንፊርሜሽን ሰብስቤ በኮንፊደንስ ትሬድ አድርጌው ሴሉን ካች ያደረግኩት ማለት ነው። ዩኤስዲጄፒዋይ ዩኤስዲጄፒዋይም በሴም ተመልከቱት። ይችኛዋ ነበረ ትሬድ ያደረግናት ትዝ ካላችሁ፣ ይችኛዋ ሙቭመንት ነበረ ካች ያደረግነው። ይችኛዋ ሙቭመንት ነበረ ያዝነው። እንደምትመለከቱት ማርኬቱን ብትመለከቱት ወደ ፎርዋርድ ባመጣላችሁ ለምሳሌ ማርኬቱ እንደምትመለከቱት ይኸው በዚህ ውስጥ ነበር። በዚህ ኪሌቭል እና በዚህ ኪሌቭል ውስጥ ነበር ሲንቀሳቀስ የነበረው ማለት ነው። እንደውም እዚህ ጋር የተወሰነ ሰብሮት መልሶ ሹት አደረገ ብዬ ነግሬያችሁ ነበር። ከዛ ተመልሶ እዛው ዞን ውስጥ ሲገባ እዚች ጋር ዞን ውስጥ ተመልሶ ሲገባ እዚች ጋር ኮንፊርሜሽን ሰብስቤ ነው ይችኛዋን ሴታፕ 30 ሚኒት ላይ ካት ያደረግነው እንደምታስታውሱት ማለት ነው። ይችኛዋን ሴታፕ ያገኘ ነው ማለት ነው። አሁንም ኤዩዲ
ኤኦዲኤስዲ ላይ ዘሴም ስትራቴጂ ነው አፕላይ ያደረኩት። ምንም የተቀየረ ነገር የለም። ይኸው ተመሳሳይ። ይህም ሬንጂንግ ማርኬት ነው። ሰርድ ተቹ ላይ እንደምትመለከቱት ማርኬቱ ሪያክት ሲያደርግልኝ ኢንገልፊንግ ካንድል ዋናየው ገባው ድሮፕ። ሜክ ኢት ሲምፕል ጋይስ ዛትስ ዋይ አይ ኦልዌይስ ሴይ ሜክ ኢት ሲምፕል ምለው ለዚህ ነው። በቃ ሲምፕል አርጉት እያልኩ ምጮ ለዚህ ነው። በቃ ክሊር ነው። አሁን ዊነር ላይ ስለሆነ ምናምን አይደለም። አክቹዋሊ ለሶስተኛ ቀን ዊነር መሆኑ ጠንካራ እንደሆነ ሀሳቡ ያረጋግጥላችኋል። ነገር ግን ኢቭን ሉዝ ብታደረጉ ምናምን ያን ያክል እንትን አይደለም። አፌክት ያደርጋችሁ የምታውቁትን ነገር ትሬድ ያደረጋችሁት የተወሳሰበ ነገር አለ። ኮንፊውዝ አትሆንም። ኔክስት ታይም ላይ ይሄ ስትራቴጂ ሰራ ላይሰራ የሚል ነገር አይመጣባችሁም። ክሊር ነው። ለምን እንደሆነ እየነገርኳችሁ ነው። እዛ ዞን ላይ ሪያክት ሲያደርግ የሚወርደው ሎስ ስታደረጉ እንኳን ኢታፕንስ ፕሮባቢሊቲ ያመጧል። ኔክስት ታይም ላይ ደግሞ መልሳችሁ ይህን ኦፖርቹኒቲ ካሽ ታደረጉታላችሁ ማለት ነው። ሲሆን በጣም ክሊር የሆነች ሰፕላይ ኤሪያ ነች። ወይም ከፈለጋችሁ እንደ ማይነር ኪ ሌቭልም ስሙ ያጣላል። ኮንሰፕቱን ብቻ አንደርስታንድ አደርጉት። ዞን ውስጥ ገባ፣ ሰፕላይ ክሬት አደረገ፣ ሰፕላይ ኤሪያ ክሬት አደረገ። ሰፕላይ ኤሪያውን ከአንዴም ስንት ጊዜ ተች እያደረገ ወረደ። እዚህ ጋር ክሬት ተደረገ፣ እዚህ ጋር ሰርድ ታይም ነክቶ ሲወርድ ክሬት ተደረገ። ሰፕላይ ኤሪያ ፎር ሰርድ ታይም ገባ፣ ወረደ። አራተኛ ጊዜ ለመምጣት ሞከረ፣ እንደውም ሳይገባ ሪጀክት ተደርጎ ተመለሰ። እኛ እንግዲህ አምስተኛውን ይሁን አራተኛውን ለአራት ነው ለአምስተኛ ጊዜ መጥቶ ያንን ቦታ ቴስት ሲያደርገው በካንድል ስቲክ ኮንፊርሜሽን ኮንፊርም አድርገን ነው ትሬድ እያደረግን ያለ ነው ማለት። ሶ ሲምፕል ጋይስ። ኦፖርቹኒቲውን በትዕግስት የመጠበቅ ትሬድ የምታደርጓቸውን አሰቶች ላይ በደንብ አድርጎ ስፔኩሌት የማድረግ ጉዳይ ካልሆነ እንግዲህ የሚቻለኝን ያክል ትራንስፓረንት ሆኜ እየነገርኳችሁ ነው ጋይስ። የሲምፕል ስትራቴጂዎች በጣም ችግራቸው ሳይኮሎጂ ማለት አታምኑትም። በቃ ሰው እንዲህ ቀላል ነገር ትሬድ አድርጎ ነው ሳንቲም የሚያገኘው የሚለውን ነገር ለመቀበል ይከብዳል አንዳንድ ጊዜ። ቢኮዝ ሲያወሳስቡት ነው የምታዩት። በዛ ሄዶ በዚህ ሄዶ ምናምን ቻርቱ ጭምልቅልቅልቅ ብሎ በቃ የማያሰምሩት ኢንዲኬተር የለም የማይጠቀሙት ምናምን እና በቃ እንደዛ አይደለም። ያን ስለለመደ አይምሯችሁና በቀላሉ እንደዚህ ይገኛል የሚለውን ነገር ስለማይቀበለው ለማመን ይቸግራል። ፖዚሽኑን ለመክፈት ራሱ ትቸገራላችሁ። የሆነች ካንድልስቲክ ሰፕላይ ኤሪያ ምናምን ብቻ አይታችሁ ያንን ገንዘብ ለማስቀመጥ አንዳንዴ ይቸግራችኋል። ነገር ግን በቃ ትሬዲንግ ኢንዱስትሪ የሚፈልገው ሲምፕሊሲቲ፣ ይህም ማመን መቻል ይኖርባችኋል ጋይስ። አትሽወዱ። ሶ እንትን ነው እቺ ኮንፊውዥኗ ግን ዳውቷ በምን ትጠፋለች? በኤክስፒሪየንስ ትጠፋለች። አሁን መጀመሪያ ላይ ይታገላችኋል። እንዴት በቃ ምናምን ይሄ ትንሽ ኮንፊደንስ ነው፣ ሲምፕል ነው ሴታፑ ምናምን ዳውት የምታደርጉት ነገር ይታገላችኋል። ነገር ግን እየቆየ ሲመጣ እየለመዳችሁት በስትራቴጂያችሁ ላይ እየተማመናችሁ ትመጣላችሁ። ለምን ሪዛልታችሁም ፕሩቭን እየሆነ ይመጣል ማለት ነው። እያሳያችሁ እያመናችሁት ገንዘብ እያሰራችሁ ሲመጣ እያመናችሁት አይምሯችሁም እየተቀበለው ያዋጣል እያለው ስለሚሄድ የተወሰነች ጊዜ ነው የምትቸገሩት። ከዛ በኋላ ግን በጣም ሲምፕል የወደዳችሁትን የናፍቃችሁትን አይነት የትሬዲንግ ጆርኒ ይኖራችኋል። በቃ ሲምፕል የሆነ የትሬዲንግ ጆርኒ ይኖራችኋል ጋይስ። አይቶልድ ዩ ጋይስ ምን ያክል ቮላታይል እንደሆነ ማርኬቱ ማለት ነው። ተመልከቱት ምን እያደረገ እንዳለ። በቃ ይህን የመጣውን ካንድል በፍጥነት እንዴት እንደተመለሰው ተመልከቱት። የመጣው ሙቭመንት ማለት ነው። ይችንም አሁን እንደ ማይነር ኪ ሌቭል አይቶ ፋውል ሊሰራ ነው ማለት እኮ ያፍርም።
ምን ይባላል አሁን ትላለህ? ምን ይባላል ትላለህ? ችንም መውሰዳችን አይቀርም፣ ግን ለምን ጊዜ ታስፈጅናለህ? ለምን ሌላ ስራ እንሰራበትም? ፕሊስ ማርኬት ፕሊስ። እንደምቀበል እያወቅህ ለምን ትሽኮረመማለህ ነው መተው ጋር ማርኬት ተሽኮረመመ ይላል። ጋይስ ብሬክ ኢቭን ይደረግና መሳ ይበላ። እንግዲህ ምን ሰዓት ሆኗል? አሸነኩ። ለዚህ ተመልሶ ያሸናል እንዴ? በእናት ሰማ ምሳችን እንብላ፣ እንመለሳለን ጋይስ። ይግናም ብለን ምን ይባላል አሁን ጋይስ? ወይ ጉድ! ሙሉን ተመለሰ የመጣው ተመልከቱት። ኦልሬዲ ስንት ምን 2 ፒፕ ይሆን አሁን እንግዲህ ተመልከቱት። 1.6 ፒፕ የቀረው ማርኬት ሪተርን አደረገ ማለት ነው። it happens guys, this is the reality of trading guys። እንደዚህ አይነት አጋጣሚ ሀፕን ሲያደርግ ምንድነው ምን አይነት ውሳኔ ነው የምትወስኑት፣ ምን አይነት አክሽን ነው የምትወስዱት የሚለው ነገር ነው በጣም ወሳኙ ነገር ማለት ነው እንጂ ትሬዲንግ ላይ ባለፈው እንደነገርኳችሁ ኤኒቲንግ ካን ሀፕን ባይ ዘ ወይ ጋይስ፣ ማንኛውም ነገር ነው የሚፈጠረው። አንዳንድ ጊዜ እንደዚህ ቲፒያችሁን ሊነካ ብሎ ሪቨርስ አድርጎ ስቶፕ ሎሳችሁ ይነካል። አንዳንድ ጊዜ ደግሞ ስቶፕ ሎሳችሁ እንደዚህ ልትነካ ስቶፕ ሎሳችሁ ምናምን ነገር ብሎ ደግሞ ትቷችሁ ሙሉ በሙሉ ቲፒ ይሰጣችኋል። እንደዚህ አይነት ነገሮች ሀፕን ያደርጋሉ። በየትኛውም ሲቹዌሽን ውስጥ ግን ስሜታችሁን ኮንትሮል አድርጋችሁ ማርኬቱ ስትራቴጂያችሁ ማርኬቱ ማድረግ ያለበትን እንዲያደርግ መፍቀድ ነው ያለባችሁ። ዋንስ እናንተ ስትራቴጂያችሁን ተመርኩዛችሁ ትሬዱን ኤክስኪዩት ካደረጋችሁ በኋላ ሞስትሊ ከዛ በኋላ የምትወስኗቸው ውሳኔዎች ሎሶቻችሁን የሚያባብሱ ናቸው። ኢሞሽናል ያደርጋል። አይኖ ኦልሬዲ ቲፒ ሊነካ $50 ምናምን ሊነካ የቀረው ማርኬት አንድ ፒፕ የቀረው ማርኬት ምናምን ሪቨርስ አድርጎ ወደ ስቶፕ ሎስ እመጣለሁ ምናምን ሲል ኢሞሽናል ያደርጋል። ነገር ግን ያ ኢሞሽናል ሆናችሁ ወይ ዘጋለው ስትሉ አሁን እዚህ ጋር ተነስቶ ይዘጋለው ብል ማርኬት ሜቢ ከዚህ በኋላ ሪቨርስ አድርጎ ለቲፒ የሚመጣበትን ኮንዲሽን ሊኖር የሚችል ከሆነ እኔ ዝም ብዬ በማይገባ ትርፍ ልወጣ ነው። ኦር እንደዚህ አይነት በጣም የማይሆኑ ውሳኔዎች ይወሰናሉ ኢሞሽናል በምትሆኑበት ሰዓት። ሶ ማርኬት ማድረግ ያለበትን ነው የሚያደርገው ጋይስ። እንግዲህ ብሬክ ኢቭን አድርገናል። ሶ በጣም ትንሽ እንትን የቀረው ወደ ብሬክ ኢቭን እየተመለሰ ጋይስ። ሶ ኢት ሃፕንስ። ሩሌን አክብሬያለሁ። ማየት ያለብኝን ነገር አይቼ ነው የገባሁት። ጥሩ ስፔኩሌሽን ነበረ። ሶ ወደኋላ ሄዶ ብሬክ ኢቭን ካደረገኝ ኢትስ ኦኬ ብዬ ወደሚቀጥለው ሴታፕ ነው የሚሄደው ማለት ነው። ኦፖርቹኒቲ ካለ ጀስት ተረጋግቼ ሌሎች ኦፖርቹኒቲዎችን እመለከታለሁ። ከሌለ ደግሞ ነገን ጠብቄ ትሬድ አደርጋለሁ ማለት ነው። ሶ
ይሄ ነው የትሬዲንግ ፋክት ጋይስ። ይህን ከግምት ውስጥ አስገቡ። ጀስት ዝም ብሎ መግቢያና መውጫ ሳይሆን ኢንትሪ የምፈልጉበትን ስትራቴጂ የቱ ጋ እወጣለሁ የቱ ጋ እገባለሁ ብቻ ምናምን ሳይሆን ትሬድ ማኔጅመንት ነው ባይ ዘ ወይ በጣም ከባዱ ነገር ማለት ነው። ቢኮዝ ኢሞሽናል ያደርጋል። በቃ የሆነ ብር ካሳያችሁ በኋላ ምናምን መልሶ ሲነጥቃችሁ ምናምን ኢሞሽናል አለው። ግባ ገባ ይላል፣ ሪቬንጅ አድርጎ ይላል። ያኔ ውድቀት የሚጀምሩ ያኔ የሚባባሰው ማለት ነው። ስለዚህ ይሄንን ኢሞሽን ኮንትሮል ማድረግ እና ኮንትሮል እያደረጉ ትሬድ ማድረግን መለማመድ ይኖርባችኋል ጋይስ። እንደዚህ አይነት ነገሮችን ሳይኮሎጂ ዌቢናሩ ላይ እናየዋለን። ትናንት እንደተነጋገርነው ላይቫችን ላይ በደንብ አድርገን ሳይኮሎጂ እንትኑ ላይ ቡትካምፑ ላይ ዌቢናሩ ላይ በደንብ አድርገን የምንመለከት ይሆናል። ሰፊ ጊዜ አለን፣ 3 ሳምንት አለን። እንደዚህ አይነት ነገሮችን ትሬድ ማኔጅመንቶችን፣ ኢሞሽን ማኔጅመንቶችን እንዴት አድርጋችሁ ኦቨርካም ማድረግ እንዳለባችሁ፣ እንዴት ኢሞሽኖች ውሳኔ እንዳያስወስናችሁ ማድረግ እንደምትችሉ በደንብ አድርገን ነው የምናየው ጋይስ። በጣም ጌም ቼንጀር ነው የሚሆንላችሁ። ስፔሻሊ ጥሩ ስትራቴጂ ኖሯችሁ ምናምን ነገር የቀራችሁ ይሄ ኢሞሽኑን ኮንትሮል ማድረግ እና በራሳችሁ ስሜታዊነት ምክንያት ሎሳችሁ የምታባብሱ ሰዎች ከሆናችሁ ይሄኛው ሳይኮሎጂ ዌቢናር ለአንዴና ለመጨረሻ ጊዜ በጣም ብዙ ነገር የምታስተካክሉበትና የምታስወግዱበት ዌቢናር ቡትካምፕ ነው የሚሆነው። ስለዚህ ጋይስ ጆይን ማድረጋችሁን አትርሱ። ልክ ፌብሩዋሪ 23 የዛሬ 15 ቀን ሰኞ ሳይኮሎጂ ቡትካምፓችን ከቻሌንጁ ጋር የሚጀምር ይሆናል። ሶ ሜክ ሹር ሬጅስተር ማድረጋችሁን ካሁን ጀምሮ ማለት ነው። ቴሌግራም ላይ የምታውቁኝ ቴሌግራም ኮሚኒቲ ያላችሁ ልጆች የምታውቁት ነው። ዩቲዩብ ላይ እንደ አጋጣሚ መጥቼላችሁ የከፈታችሁ ልጆች ካላችሁ ደግሞ ዲስክሪፕሽን ላይ የቴሌግራም ቻናል ያለ እዛ ላይ እሱን ክሊክ አድርጋችሁ መታችሁ ኮሚኒቲያችንን ተቀላቅላችሁ እዛ ጋ ያሉትን ፕሮግራሞች በቀጣይ ያሉንን ፕሮግራሞች ጆይን ማድረግ ትችላላችሁ ጋይስ። ኢትስ ፎር ፍሪ በነፃ ነው። እንደውም ፕራይዝ አለው። ትላንት እንደተነጋገር ነው ቻሌንጁ አሸናፊ የሚሆኑ ልጆች ፕራይዝ አላቸው። ፕላስ የምትሳተፉ ልጆች ራሱ 50% ትሬዲንግ ካፒታል ቦነስ የምታገኙ ይሆናል። ይሄ ቦነስ እንደሌላው ብሮከሮች የሌቨሬጅ ምናምን አይደለም። ይሄ የማርጅን ምናምን አይደለም። ኦልሬዲ የራሳችሁን ካጣችሁ በኋላ ምናምን ነገር የሚሄድ ምናምን ወይም ደግሞ ማትጠቀሙበት አይነት ቦነስ አይደለም። ጀስት ትሬዲንግ ካፒታል ነው። ሌትስ ሴይ $100 እያስገባችሁ ትሬድ የምታደርጉ ወይም ደግሞ ቻሌንጁን ፕሮግራሙ የምትቀላቀሉ ከሆነ $50 ትሬዲንግ ካፒታል ቶፕ አፕ ቦነስ ነው የሚሰጧችሁ። ሶ ኢንኬዝ $100 እንኳን እንትን ብትሉት $50 ትሬድ ታደረጉበትና ድጋሚ ሳንቲም ትሰሩበት አላችሁ ማለት ነው። ትሬድ የሚደረግበት ካፒታል ነው አሴ ቦነስ የሚሰጣችሁ ማለት ነው። ሶ ኢንተረስቲንግ የሆነ በጣም ብዙ ቤኔፊት ያለው ፕሮግራም ነው የሚሆነው ጋይስ። ሶ ጆይን አድርጉ። የቴሌግራም ሊንክ ዲስክሪፕሽን ላይ አለ ማለት ነው። ሶ እንግዲህ ጋይስ እንደምታዩት ነው። ተመልከቱ ማርኬት ምን ያክል ማይነርም ቢሆኑ ኪ ሌቭሎችን ወይም ፕሪቪየስሊ ሃይ የሰራባቸው ወይ ደግሞ ሎ የሰራባቸውን ቦታዎች እንዴት አድርጎ እንደሚያከብር ግን እያያችሁት ነው አይደለም? አሁን ቦታ ነው መጥቶ ቴስት አድርጓት ወዲያው አውቶማቲካሊ የተመለሰው ማለት ነው። እና ኢቭን ኢፍ ማይነር ሌቭሎች ላይ ራሱ ሪያክት ያደርጋል። ስትሮንግ ዞኖች ሲሆኑማ እንደነዚህ ምናምን ነገር በደንብ ነው ሪያክት የሚያደርገው እንደምትመለከቱት ማለት ነው። የሃየር ታይም ፍሬም ሌቭሎች ሲሆኑ በደንብ ነው የሚከበሩት። ኢቭን ኢፍ ማይነሮቹ ላይ ራሱ ሪያክት ያደርጋል ይሄ እንትን ማለት ነው፣ ይሄ ማርኬት። ቢኮዝ እንደዚህ አይነት ነገሮች የሚፈጠሩት በሰዎች ሀሳብ ነው። ማርኬቱ የሚንቀሳቀሰው በፊር እና በግሪድ ነው ጋይስ። ሰዎች ግሪዲ ሲሆኑ ወይም እዚህ አካባቢ ኦፖርቹኒቲ ያለው ብለው ግሪዲ ሆነው ሲገዙ ማርኬት አውቶማቲካሊ እንደዚህ አይነት ካንድልስቲክ ነው ፕሪንት የሚያደርገው ቮሉም ስለሚያገኝ ማለት ነው። ሰዎች ባለ በሌላ አቅማቸው ይገዙታል። ያንን ቦታ ኦፖርቹኒቲ ለመጠቀም ድሮፕ ያደርጋል። ዘን አሁን ማርኬት ስትመለከቱት እዚህ ጋር መጣና አውቶማቲካሊ ወዲያው ሪጀክት አድርጎ ተመለሰ። ምን ማለት ነው? እዚህ ጋር ይዘውት የነበሩት ሰዎች እዚህ ጋር ማርኬቱን እዚህ ጋር ሴለሮች ተቆጣጥሮት ነበር አይደለም? እዚህ ጋር ሴል ብለው የነበሩ ሰዎች ኦፖርቹኒቲውን ለመጠቀም እዚህ ድረስ የገፉት ሰዎች ልክ እዚህ ኪ ሌቭል ጋር ሲደርስ ጥሩ ፕሮፊት ኦልሬዲ ሜክ ስላደረጉ ከዚህ በላይ መጠበቅ ምናልባት የሰሩትን ፕሮፊት ያሳጣኛል ብሎ በማሰብ ፕሮፊቶቻቸውን ቴክ ሲያደርጉ አውቶማቲካሊ ማርኬቱ ይመለሳል ማለት ነው። ባየሮች ይቆጣጠሩትና ማርኬቱ ይመለሳል ማለት ነው። ኦኬ ጋይስ አስ ዩ ካን ሲ ብሬክ ኢቨን አድርጎናል።
እንደምትመለከቱት ብሬክ ኢቭን ሆኗል ፖዚሽኑ። ያ ብሬክ ኢቭን ማድረጌ ትክክለኛ ውሳኔ ነበረ። ቅድም እንደነገርኳችሁ የመጀመሪያው ነገር ከዚህ ሁሉ ሙቭመንት በኋላ ድሮዳውን ውስጥ መቆየት ጭራሽ ፌር አይደለም፣ የመጀመሪያው ነገር እሱ። ሁለተኛው ነገር ደግሞ ብሬክ ኢቭን ማድረጌ በራሱ ትክክለኛ ውሳኔ ነበር። ቢኮዝ እስከ ስቶፕ ሎስ ነበር ሄደው። እንደምትመለከቱት ማርኬቱ በጣም ቮላታይል ነው። ቅድም እንደነገርኳችሁ ተመልከቱት። እዚህ ቁጭ ብለን ይህን ሙቭመንት እንግዲህ አንዳንድ ይሄ 30 ደቂቃ አንድ ሰዓት ሆነ በ3 ሰዓት ውስጥ ነው ዩተርን የሰራው ማለት ነው የሰራው ማርኬቱ ጋይስ እንደምትመለከቱት። እንግዲህ $500 ፍሎቲንግ ፕሮፊት በኋላ ቢገብድም እንግዲህ ቢመርም ብሬክ ኢቭን አድርጎናል ማርኬቱ ጋይስ፣ ብሬክ ኢቭን አድርጎናል ማርኬቱ። ይሄን ፓርት ኦፍ ዘ ጌም ነው ጋይስ። እንደዚህ አይነት ሃርሽ የሆኑ ሲቹዌሽኖችንም እንድትማሩ ነው እንትን ያደረኩት እንጂ ሪከርድ ማድረግላችሁ ጋይስ። ተማሩ። ይሄ የማርኬት ሪያሊቲ ነው፣ ተማሩት። እንግዲህ እንደምትመለከቱት እቺ ሰርክል ያት እቺኛዋን ሳይነካ ነው ለዚች ነው የተመለሰው። ለዚች ተመልሶ ፉሊ ወደኋላ መጣ ማለት ነው። ያው ብሬክ ኢቭን አድርገናል። ፕሮፊቱን ሲኪዩር ባላረገው በዜሮ ነው የወጣሁት። ኢትስ ኦኬ፣ ኢትስ ፓርት ኦፍ ዘ ጌም። ይሄ ሁሉ ጊዜ የሚያጋጥም ትሬዲንግ ላይ ያለ እውነታ ነው። ፓርሻል ብትወስድ ኖሮ የሚሉ ሀሳቦች ሊኖሩ ይችላሉ። ይሄን ቪዲዮ ካያችሁት በኋላ ፓርሻል የምወስድበት ብሬክ ኢቭን የማደርግበት የራሴ እይታ አለኝ። ማርኬቱ ላይ ምን ሰዓት ላይ ፓርሻል ማድረግ እንዳለብኝ የራሴ ስትራቴጂ አለ። ወደፊት የምታዩት የራሴ ህግ አለኝ። ብሬክ ኢቭን ሳረግ ለምን እንደማደርግ ነግራችኋለሁ። ፓርሻል ሳረግም ደግሞ ምክንያት ሆኜ ነው ፓርሻል የማደርገው ማለት ነው። ዛትስ ዋይ ፓርሻል የሚያላረኩበት ምክንያት ለዛ ነው። ባለፎቹንም 2 ፖዚሽኖች ብትመለከቱት እንደዚህ ራን እያደረገ ፓርሻል አልወሰድኩም። ፓርሻል መውሰድ አልፈልግም ስላችሁ ነበረ። ፓርሻል መውሰድ ያለብኝ ቦታ ላይ ለምን እንደምወስድም ደግሞ ልክ ሁኔታው ሲፈጠር ነው መነግራችሁ እና የራሴ ምክንያት ስላለኝ ነው። ያው እንግዲህ ፖዚሽኑ ጥሩ ስፔኩሌት አድርገነዋል። በተመሳሳይ ስትራቴጂ በባለፈው ብሬክ ዳውን አድርገን የገባ ነው። ግን ማርኬት እንደነገርኳችሁ ኤኒቲንግ ካን ሃፕን ብያችኋለሁ። ገና ቀደም እንደፈለገም የእናንተን እንትን የማክበር ግዴታ የለበትም። ሪቨርስ ካደረገ ሪቨርስ ያደርጋል ብያችሁ ነበረ። እንዳልኳችሁም ኦልሬዲ ቲፒ ከሰጠን በኋላ ወደኋላ ሄዶ ሪቨርስ አድርጓል ማለት ነው። ይሄ የማርኬቱ ላይ ያለ እውነታ ነው። ይሄ አንዳንዴ ሃርሽ ሙቭመንት ሆኖ ነው እንጂ በተቃራኒ ደግሞ ምን ብያችሁ ነበረ ቅድም፣ አንዳንዴ ደግሞ ወደ ስቶፕ ሎሳችሁ እንደዚህ መጥቶ ደግሞ ለጥቂት ምናምን ነገር አሳይቷችሁ አትርፏችሁ ደግሞ ፉሊ ቲፕ የሚሰጥባችሁ ሲቹዌሽን አለ ማርኬት ላይ። ከማርኬት ጋር እንደባደብም ማለት ነው። ብሬክ ኢቭን አድርጎኛል። ሌላ ኦፖርቹኒቲ ካለ ስፔኩሌት አደርጋለሁ፣ ተረጋግቼ አያለው። ከገባው ሪከርድ አደርግላችኋለሁ። አዘርዋይዝ ግን የሰኞ የመጀመሪያው ትሬዳችን ፕሮፊት ቢሆን እንዴት ደስ ይለኝ ነበር። ቅድም እንዳልኳቸው የሰኞ ፕሮፊቶች የሆነ በቃ ሪዋርድ የሆነ ኢነርጂ ያላቸው፣ ነገር ግን አያስከፋም። በብሬክ ኢቭን የወጣ ነው አፍተር $500 ፍሎት ካደረገ በኋላ። ያ አሁን ቱ ቢ ኦነስት ኢሞሽናል አያደርግም፣ ያበሳጫል። ግን ሪያክት ካደረግኩለት ከዚህ በላይ እንደሚቀማኝ አውቀዋለሁ። በቃ ለምን $500 አሳይተኝ ወሰድከው ምናምን የሚል ድብድብ ውስጥ የምገቡ ከሆነ ትሬደር አትሆኑም። ቱ ቢ ኦነስት ይሄንን በደንብ ደክሜበታለሁ፣ አይቼዋለሁ ይሄንን ነገር ማለት ነው። ከማርኬቱ ጋር ተደባልቤ ኤርሊ ስቴጅ ላይ ጨርሼው መጥቻለሁ እና አድሚት ነው የምታደርጉት። እንደዚህ አይነት ሲቹዌሽን አድሚት ታደርጉና ዋጥ አድርጋችሁ ተመልሳችሁ በስትራቴጂያችሁ መሰረት ኦፖርቹኒቲ ትፈልጋላችሁ ማለት ነው ጋይስ። ሌላ እንትን ካለ ሌላ ትሬድ ምገባ ከሆነ ሪከርድ አደርጋለሁ። አዘርዋይዝ ደግሞ ይሄንኑ ፖስት ማድረግላችሁናል። መልካም ቀን ጋይስ፣ መልካም ሰኞ ይሁንላችሁ። ጉድባይ